እና ያው አንተ ጋርና ሩታ ጋር ያለው ነገር ትላንትና ማብረን ያው ያዩት ነገር ነው። ብዙ ችግሮች አሉ። ስለዚህ አብሽ አብረን ሄደን የእውነት እንድናወራት ይቅርታ መጠየቅ ካለብህ ጥፋተኛ ላትሆን ትችላለህ። አሁን እኔ አንተ ጥፋተኛ ነህ፣ ጥፋተኛ አይደለህም፣ እሷ ጥፋተኛ ነህ፣ ጥፋተኛ አይደለችም ለማለት አይደለም። እዚህ ጋር ልጅ መጥቷል። አንተም ልጅህን አብረን እንድታሳድግ ነው የምፈልገው። የእውነት የምርኝ እየተመላለስክ ልታየው አይደለም እኔ የምፈልገው። አንተም አባት ነው፣ የአባትነት ፍቅር እንድታሳየው አብራችሁ ልጁ አድጎ ነገ ህይወት ይመሰርታል። የእናንተን ህይወት ነው አይቶ የሚያድገው። ስለዚህ ነገ ያንን ህይወት እንዲመሰርት የእናንተን ፈለግ ይዞ ነው የሚያድገው። ስለዚህ አብርሃም በእናትህ ማድረግ ያለብህን ነገር እኔ አሁን ሩታ በርጋ ነው አይደል ያለው፣ ገብተን አብረን እናውራት በእግዚአብሔር። እኔ አሁን ምንም ነገር ልልህ አይደለም፣ የእውነቴን ነው። ለምን ልጁ በቃ ሌላ አስተሳሰብ ይዞ አይደግ ሳከኔ እኮ አሁን እኔ እያየኸኝ እኮ በዚህ ሳምንት እየተመላለስኩ ነው ነገሮችን ሰላም ለማድረግ እኔና እሷ አንድ እንድንሆን የቻልኩትን ነገር እየሞከርኩ ነው። እኔ እኮ ምንም ችግር የለብኝም ይሳቅ ገብቶሃል። ግን አሁን ላይ ቤቷ እየሄድኩኝ ሂድልኝ ውጣልኝ መባል የሚባለውን ነገር እያስጠላኝ እየሰለቸኝ ነው። የሰው ልጅ አይደለሁ ይሰለቸኛልና ቢያንስ ቤቷ መጥቼ እንኳን አክብራ ወደ ቤት ግባ አትለኝም። ሄደ ለምን መጣ ምናምን ነው የምትለኝና ያ ነገር እኔ ስለሰለቸኝ ነው። እና አሁንም ቢሆን እኔ አንተ ስለጠራኸኝ ነው እዚህ በር ላይ የመጣሁት እንጂ ሌላ አልመጣም። አብርሽ እኔ አሁን ምንም አይደለም፣ የእውነቱን ነው የምነግርህ። ለምን ቢያንስ ለልጅ ነው መስዋዕት እየከፈልክ ያለው እኮ ይገባኛል ይሳቅ። እኔ ግን እሺ ካልከኝ ማለት ነው በቃ አንተ ግባና ራሷን ብቻዋን አውራት። ከዛ እኔ ችግር የለብኝም እስማማለሁ ብላ ካለች ካሳመንካት ደውልልኝ፣ ቶሎ ብዬ እመጣለሁ የምትለህን ነገር ስማት። ከዛ አይ አብርሽ ይምጣ በቃ ችግር የለውም እኔ ሰላም አወርዳለሁ ካለች የሆነ ይዞ አካባቢ ሆኜ ነው የምጠብቀው፣ የትም ማረቅም ይሳቅ እና አውራትና የምትለህን ነገር ስማት። እኔ ጋር በእኔ በኩል ምንም ችግር የለውም ወንድሜ። ስለዚህ በጣም እንድትል እፈልጋለሁ፣ የሰዎችን ሀሳብ እንዳትሰማ። እኔ ይሳቅ እኔ በራሴ ህሊና በራሴ ፍላጎት በራሴ ጭንቅላት መመራ ሰው ነኝ። የማንንም ሀሳብና የማንንም ፍላጎት መሰማም አይነት ሰው አይደለሁም። ሰው ስላለኝ ምንም ነገር ላደርግ አልችልም። ሰው የሆነ ነገር ስላለኝ ምንም ላደርግ አልችልም። የራሴ ህሊና ያለኝ ሰው ነኝና በራሴ ህሊና ነው የምመራው። እሷ ነች ትንሽ ሩታ ነች የሰውን ወሬ እየሰማች ምናምን አይሆን ነገር ውስጥ ራሷን እየከተተች ያለችው ማለት ነው። ሶስተኛው ግን የሚላትን ነገር ትሰማለች። የሆነ ወሬ አብርሃም ከሆነ ሰው ጋር ነው ከሴት ጋር ነው ምናምን በቃ ማይሏት ነገር የለም። ያ ሁሉ ነገር የነገሯትን አእምሯ ላይ እያስቀመጠች ኦቨር ይሆንባታል። ስለዚህ ከኔ ጋር እንዴት ሰላም ሆን ትችላለች? ፈጽሞ ሰላም ልትሆን አትችልም። ስለዚህ አሁንም ቢሆን እንድትላፍ የፈለገው ነገር አንተም ሄደክ ቢያንስ በቃ የሰውን ወሬ አትስመኝ። እነሷን ለማጣላት ነው ሁሉም ሆይ ሆይ የሚለው ማለት ነውና ይሄንን እንኳን መረዳት አልቻለችም እሷ። ስለዚህ እስኪ አንተ በግልጽ በደንብ አድርገህ ያሉትን ነገሮች አስረዳት ይሳቅ። የምር ማስረዳት እንትኑን እዚህ ጋር ገመዳለና ገመዱን ሰባ መግባት ትችላለህ። ገብታ ያሉትን ነገሮች አናግራት። እኔ እዚሁ አካባቢ እጠብቅሃለሁ። እሺ አብሬ ከዛ ደውልልኝ ይሳቅ። ደውልልሃለሁ። እሺ ጠብቀኝ። እሺ መልካም ጊዜ ይሻልሽ። እንዴት ነው ቆይታ? አሪፍ ነው። እና ዛሬ አንድ ነገር ብቻ ለብቻ የመጣሁት ለዛ ነው። አንድ ነገር ላማክርሽ ነበር። ምንድነው? ስላላችሁበት ሁኔታ እኔ በጣም ስለከበደኝ ነው ብታይ። ያው አሁን ያላችሁበት ሁኔታ እንደምታየው አንቺም ጋር እሱም ጋር እንደምታውቂው። ስለዚህ ስለዛ ነገር ከመሄዴ በፊት ላውራሽና ልሂድ ብዬ ነው። ቢያንስ አንቺም ጋር ያለው ነገር አውቄ አብርሃምም ጋር ያለው ነገር እንትን ብዬ ጨርሼ ብሄድ ይሰራል ብችል አስታርቂያችሁ አንድ ላይ ሆናችሁ በህብረት ልጆቻችሁን እንድታሳድጉ የሚለውን ነገር እንትን ከማለት አንግል ነው ታየ እና አይሶ ደህና ነህ? በተረፈ ግን እኔ ደህና ነኝ። ዋናው ደህና መሆንክ ነው። ምን አለ መሰለህ ኪሱ እኔ ብዙ ማውራት የማልፈልገው ነገር አለ ማለት በቃ ዝም ብሎ መተውን መርጫለሁ እኔ በዚህ ሰዓት ማለት ነው። ለምን ብትል ብዙ እንትን በቃ ማየው ነገር አለ፣ አንተም ብዙ ማታውቀው ነገር አለ። እንደዚህ ነው እንደዛ ነው ብዬ አሁን እኔ ማውራት አልፈልግም። ምክንያቱም በቃ ላገኘሁትን ላወቅኩትን እኔ እንጃ የሆነ መፍትሄ ልፍጠር ብሎ ለመጣው ሰው በሙሉ ተናግሬ እንደዚህ ነው እንደዛ ነው ብዬ
እሱን እንትን ማለት አልፈልግም። ግን በቃ እኔ የማያቸው ነገሮች አሉ፣ ብዙም የሚደርሱኝ መረጃዎች አሉ፣ የምሰማቸው ነገሮች አሉ። ገባ? እነዛ ነገሮችን እያየው ወደ መጀመሪያው ተመለሽ ምናምን ብትለኝ እኔ አይሆንም። ለምን? አንደኛ የሚዲያ ሰው ነው እሱ። የሚዲያ ሰው እስከሆነ ድረስ ብዙ ሴቶች ሚዲያ ላይ መውጣት ይፈልጋሉ። ብዙ ሴቶች ሚዲያን እንትን ማለት በሚዲያ መታወቅ ይፈልጋሉ። ስለዚህ ፎከስ የሚያደርጉት ምንድነው? አንቺን ወደኋላ እንትን ብለው አስቀርተው እነሱ ለእንትን ለማለት ወደ ሚዲያ መውጣት ነው የሚፈልጉት። ገብቶሻል? የእውነት የምሬን ነው። የሚዲያ ሰው እስከሆነ ድረስ እንደዛ ነው የሚፈልጉት። ስለዚህ ብዙ ሰዎች አንቺን በተናገሩ ቁጥር፣ ብዙ ሰዎች አንቺን እንትን ባለው ቁጥር ለአንቺ መልካም በማሰብ አይደለም። የትኛውም ሰው ትዳር ለማፋታት ትዳር እንትን ለማለት የሚናገረው መልእክት የሚናገረው ኮሜንቶች መልካም ነገር ከማሰብ አንግል አይደለም፣ ወይም ደግሞ ለአንቺ ከመቆርቆር ለአንቺ ደስታን ከማሰብ አንግል አይደለም። የሆነ መጥፎ ነገር ይዞ ስለሚመጣ ነው። ስለዚህ በእናትሽ ልለምንሽ በጌታ ነው የምሬ ነው። በእግዚአብሔር ሲሄድ ቢያንስ ይሄንን ነገር አድርጊ። የእውነት የምሬ ነው ሩታ፣ በእግዚአብሔር በእናትሽ በእግዚአብሔር ያው ልለምንሽ በጌታ ሩታ፣ በእግዚአብሔር እኔ እውነት አይደለም። እኔ አሁን እንትን እዚህ ጋር ቪዲዮ ይዤ የመጣሁት ምናምን ለሌላ ነገር አይደለም፣ ጌታን የምሬ ነው። ስለዚህ አንድ ላይ ሁኑ። ሰዎች ጠላቶቻችሁ እንዲያዝኑ ነው ማድረግ ያለባችሁ። ለምን ሰው እንዲደሰት ታደርጋላችሁ? ገና ናችሁ፣ ገና ወጣቶች ናችሁ። ሰዎች በጣም ይደሰታሉ በእናንተ የእውነት በእናንተ መፋታት፣ በእናንተ እንደዚህ መሆናችሁ። ሩታ በእግዚአብሔር እሺ በይኝና የሆነ ነገር አይ ቁጭ በል መጀመሪያ ሩታ በእናትህ አስጨነቀኝ። ጌታን የምሬ ነው ያለው። አሁን ላይ ያለው ቻሌንጅ ብዙ በጣም የሚያስጠላ ነው። ገብቶሻል? ለዚህ ጋር እሱን ሊያንትን ሊሉ ወደኋላ ላይ ያስቀሩት የሚፈልጉ በጣም ብዙ ሰዎች አሉ፣ አንቺንም እንደዛው። ስለዚህ የእናንተን ደስታ የሚፈልግ ብዙ ሰው የለም። ስለዚህ የሚዲያ ሰዎች እስከሆናችሁ ድረስ ብዙ ቻሌንጆች አሉ፣ ብዙ እናንተ ላይ ፎከስ የሚያደርጋለን። ለምን? የእናንተ መውደቅ የሚፈልግ ስላለ ማለት ነው። ስለዚህ ነገ ለዚህ ልጅ አሪፍ ነገር ይዛችሁለት ነው የምትቀርቡት። ሩታ ይሳቅ በሰላም ነው፣ ግን በጣም እያስጨነቀኝ ነው። ጌታን ስለከበደኝ ነው የእውነት የምሬን። የእናንተ መለያየት በጣም እየጨነቀኝ ነው፣ በጣም ማለት ከምልሽ በላይ። ቢያንስ አሁን ይሁን ነገር ስታስቢ ብይሻለሁ አለ ጫልሽ መጥቷል። ጌታን የምሬን ነው። ለሱ ማሰብ አለባችሁ። የሆነ ነገር ስታስቢ ብቻሽ አታስቢ በእናትሽ። ይኸውልህ ማለት ይሶ እኔ እንጃ እንዴት ላስረዳ። በጣም ነው ቴንሽን የሆንኩት፣ በጣም ነው ያስደነገጥከኝ ማለት የሆነ ውስጥ ድንግጥ ነው እርብሽ ነው ያለው። እሺ ይቅርታ ግን ምን አለ መሰለክ፣ እሺ ማለት እኔ የልጁን ፍቅር ማለት የአባቱን ፍቅር ያጣል እንዴ ልጄ? ምንም ነገር እኮ አልነፍከውም በእውነት ከምሬ ነው ማለት እኔ ልጁን ማግኘት በሚፈልግበት ልክ እንደፈለገ እንዲያገኝ እፈቅዳለሁኝ። ግን ከዚህ ቤት ብቻ ልውጣ ነው ያልኩት። እኔ ከእናት ከአባቴ ቤት ልውጣ። እዚህ በመጣ ቁጥር የሚፈጠሩት ነገሮች ምንም ደስ አይሉም፣ ይደብራል። እና እንደዚህ እነሱ እንትን ባሉበት ሰፈር በተከበሩበት ሰፈር ሌላ ነገር ውስጥ ለምን እንገባለን ምናምን ብዬ ፈርቼ ነው እንጂ ከዚህ ከወጣሁኝ በኋላ እኔ ምንም አይነት ነገር አልከለክለውም። በልጁ ጉዳይ እንደፈለገ ልጁ ማግኘት ይችላል። እኔ ልጁን ከአባቱ አልለየውም። ገብቶሃል? እኔ በቃ ምንም በቃ የእሱን ፍቅር እንዲያጣም አልፈልግም። ምክንያቱም አባቱን ያስፈልገዋል የአባቱ ፍቅር። በዚህ ጉዳይ ላይ እኔ ምንም ችግር የለብኝም። ግን ከኔ ጋር ያለውን ኮኔክሽን እኔ እንጃ። ኢሶ ይቅርታ አድርግልኝና በጣም ነው እየረበሸኝ ያለው። ወደኋላ ስመለስ እና የሆነ ነገሮች በቃ አሁን ጥሩ ነው ለምን መቀጠል አንችልም ምናምን ለራሴ ዝም ብዬ ከራሴ ጋር አውራና ማያቸው ነገሮች አሉ። ከዛ ማች ያረጉብኛል። የሆነ የምሰማው ነገር አንድ ነው፣ እሱን ደግሞ ችላልና ከዛ ማየው ነገር አለ። በቃ እንዲህ ማየው የምር ማየው ነገር አለ። ያን ነገር እያየው ደግሞ እኔ እንዴት ልቀበል? እነዛ ሰዎች ትክክል ሆነው ነው ወይስ እዚህ ጋር ስለተገጣጠመብኝ ነው ነገሮች እኔን እንዲሚያስጨንቁኝ? ከዛ በኋላ ለምን እጨነቃለሁ ብተወውስ ስላለኝ እንዴ ለምን እንዴ ሰላሜን አግኝቼ ረፍቴን አግኝቼ እየኖርኩኝ ነበር እንዴ ደግሞ እንደው የምጨነቀው ምናምን ብዬ እተወዋለሁኝ። አሁንም እንደገና ወደ ኋላ መመለሴ አሁንም እንደገና ሌላ ነገር ማድረግ ማሰቤ አሁንም ቴንሽን ውስጥ ይጨምረኛል፣ ይከተኛል፣ ይረብሸኛል ብዬ የፈራሁኝ በጣም እኔ እኮ አሁን እሱን ሳላስብ ወይም ደግሞ እንትን ሳልል ቀርቻለሁ። እኔ አሁን የእውነቴን ነው የምነግርሽ ጌታን ብዙ ቻሌንጆች እንዳሉ አውቃለሁ። ብዙ ሰዎች እናንተ ጋር እንደሚያዩ ብዙ ሰው እንደሚል አውቃለሁ። ግን
ያንን ነገር ያው አንዱ የትዳር እንትኑ ቻሌንጁ አንዱ ይሄ አይደለም። ያው ታዋቂ ስትሆኑ የሚዲያ ሰዎች ስትሆኑ የትዳር ቻሌንጅ እኮ ይሄ ነው። እርስ በርስ እንዳትስማሙ ማድረግ ነው። እርስ በርስ እንትን ማለት ቅድም ያነሳው ፖይንት ራሱ አለ ማለት ሴቶች ይመጣሉ፣ ታዋቂ መሆን ይችላሉ፣ ይፈልጋሉ። ብዙ አይነት መንገዶች አሉ። እነዛን ነገሮች ደግሞ ወደሱ እያቀረበ የሚሆን አግባብ ባልሆነ መንገድ ነው ይሄንን ነገር ማድረግ የሚቻለው አይደለም። እነሱ በቃ መውጣት ፈለጉ አይደል፣ መስራት ፈለጉ አይደል፣ በአግባቡ የሆነ ነገር ሰፖርት ልታደርጋቸው ይችላል እንጂ ኦቨር የሆነ ነገር በጣም ያስጠላል። እኔ ምንም ደስ አይለኝም። ብቻ በቃ ብዙ ነገር አለ። ከቻልኩኝ የሆነ አንደርስታንድ በሰሶም ቢሆን አንደርስታንድ እንድታደርገኝ ትንሽ ነገር አወራሃለሁ፣ ተደዋውለን እናወራለን ብዬ አስባለሁኝ። ስልክህን ትተውልኝና ትሄዳለህ፣ ተደዋውለን እናወራለን። ከዛ በቃ እና የቀሩትን ነገሮች ደግሞ አስብበታለሁ። አስብበታለሁ። እኔ ቃል አልገባልህም። ነገሮች ይስተካከላሉ በቃ እርግጠኛ ነኝ ምናምን ብዬ አንተንም እንትን ውስጥ ማለት አልፈልግም። በቃ ነገሮች ሊስተካከሉ ነው ወይም ላስተካክላቸው ነው ምናምን ወደሚለው ተስፋ እንድትሄድ አልፈልግም። ምክንያቱም ብዙ ሰው እንደዛ አስበው በጣም በብዙ መንገድ ከደከመ በኋላ ነገሮች ፉርሽ ይሆኑበታል እና አንተም እንደዛ አይነት ነገር ውስጥ እንዳትገባ እንደዚህ ይሆናል ብዬ ባልልህም ግን ላስብበት እና የቀሩትን ነገሮች ደግሞ ተደዋውለን እናወራለን።